ኡፍ ይሄ ጅል አስተናጋጅ ደግሞ መጣ። ቆይ ለምንድነው ሁሌ ለዚህ ደሃ የምትበጠበጪው? ምን አባቱ አቀለታለሁ? አብሮት እንዳደገው ድህነቱ አልፋታልኝ። ዛሬ ልኩ ነግረሽው እንድታባሩ ይፈልጋሉ። ሰላም ቃል። ቆይ አንተ ምን አባ ፈልገህ ነው? ተወኝ ስትባል አይገባህም እንዴ? ስለማፈቅርሽ እኮ ነው። ምን አልክ አንተ? ስለማፈቅራት። ጉዴን ስማልኝ ብቻ። ቆይ አንተ ግን ገና ከክንሳ ታረግፍ ፍቅር ላይ ለመንጠልጠል ቸኮልክ። ገንዘቤን አይቼ እኮ ምገዛ ተራቁስ አይደለች። በል ይሄ የደሃ ጥቅስ ነው ወደዛ። ቆይ ግን ለምንድን ነው በዚህ ልክ የጠላሽ? ስለማትመጥነኝ። እኔ እኮ ግን አፈቅርሻለሁ። ትሰማኛለህ? ፍቅር ቀለብ ሆኖ አሳድሮ ያል እኔ ጋር መተህ ከምታለቃቅስ ሰርተህ ራስን ቀይርበት። አንቺን በማፍቀሬ እንድጸጸት እያረግሽ ነው። ታስለህም ቢሆን ስለማታገኝ መጸጸቱን ተው። በጣም አዝናለሁ። ራስሽን በገንዘብ የምትመዝኝ ተራሴት አልመሰልሽኝም ነበር። ምን አልካት አንተ? ቶቶ የደሃ ጉልበቱ ምላሱ ነው፣ ይለፍልፍበት። ግን አንድ ነገር ልንገርሽ፣ ሊነጋ ሲል ይጨልማል እንጂ በብርሃን የማይተካ ምሽት የለም። ለፍቅሬ ምላሽ ደግሞ ሴትነቷን አክባሪ አፍቃሪ እግዚአብሔር እንደሚሰጠኝ አልጠራጠርም። ጨረስክ? አሁን ትሄድልኝ? ልቦና ይስጣችሁ። ላንተ ደግሞ ገንዘብ ይስጠው ወንድሜ። አባይ ለዘዴው ባፍ ይቀድማል አምኖ በከዳት እንዴት ያምናል። ወርቅ ያበደረ ደርሶ ጣለት እንዴት ይችላል ዝም ማለት። ራንሲ ምን ሆነሻል? አዝነሻል እኮ። የተፈጠረ ነገር አለ እንዴ? አልፈልግሽም ደህና ሁኛለኝ። ያለሱ ደህና መሆን መስሎታል። ሳትዘጋጅበት ምርኩዝ እንደማጣት ከባድ ነገር የለም። እኮ ያለሱ ማንም የለኝም። ምናልባት ዙሪያሽን ብትመለከቺ ብዙ የሚያስቡልሽ ሰዎች ይኖራሉ። አጅብኛ። ቆይ ማንም የሚያስብልኝ? ከፈጣሪ ያልመጣ ቢሄድ ምን ይላል? ሳሚ በጣም ይቅርታ። እኔ እንጃ ላያው በችግሬ ሰዓት በሙሉ አብረኝ የነበርከው አንተ ብቻ ነው። ይቅርታ። ሰምቼ እንዳልሰማው ያረገኝ ፍቅርሽ ነው። እሺ ወላሰብሽ ሰላማን ስለኛ ልናወራ መስሎኝ የተገናኘን ነው። አዎ ይኸውልህ አንድ አምላክ በሚል ስም ልቤን እያዋሸው ባጉላይ ሆኖ እኔ ልብህን አልዋሸው። አንሆንም አብረን እንታለላው ቀን እሱም በሃይማኖቱ እሷም በሃይማኖቷ ብሎ ሰው ያድንቀን። የእነሱ አድናቆት ደርሶ ላይ አጽድቀን ከፈጠረን ጌታ ለምን ያራርቀን? ስለዚህ አንተም ባለ ኢጃብ ኢማን ያላት ይስጥ፣ ለኔም ባለ ማተብ ይመኝልኝ ልብ። ደህና ሁን። ቆይ አፈቅርሻለሁ፣ ታፈቅሪኛለሽ። እምነታችን ቢለያይም ተከባብረን የምንኖር ከሆነ ፍቅራችን ቢቀጥል ምን ችግር አለው? ዘር እንጂ እምነት አንድ ቤት ውስጥ አከባብሮ አያኖርም። እኔ እናንተ ደግሞ አንድ ሀገር እንጂ አንድ እምነት የለንም። ስለዚህ ተወኝ። መጣችልህ ደግሞ ቺስስ ሁለተኛ እንደዚህ እንድትናገራት አልፈልግም። አንተ ቆይ ግን በዚህ ልክ የታወርከው ለምንድን ነው? ከራሴ በላይ ስለማፈቅራትና ስለማምናት ነው። እንግዲያውስ ልንገርህ ቃል፣ ምርጫ ስህተት ነው። እቺ ልጅ አትሆንም። ምርጫውን ለኔ ተወልኝ። የራስ ጉዳይሽ። የኔ ፍቅር አንድ ይቅርታሽ። ቆይ አንተ ግን ደስ ይልክ የምትኮረው ለምንድን ነው? ለጓደኛዬ የማትመጥኝ ሴት ስለሆንሽ ንቄሽ ነው የምኮረው። ላንተስ? ቆይ አንቺ ግን ጤነኛ አይደለሽም? አብደሻል? አዎ ባንተ ፍቅር አብጃለሁ።
በጣም ባለጌ ሴት ነሽ። እሺ አንተን መውደዴ ነው ብልግና? ጓደኛዬ ላይ መረማመድሽ ስለሱ አይመለከትም። ይመለከተዋል። ቃል በዚህ ልክ ፍቅሬ ላይ ትረማመጃለሽ ብዬ አስቤ አላውቅም ነበር። በጣም አዝናለሁ። ቢያንስ እንኳን ለኔ ይቀር ሴትነት ክብር ነውና ለራስሽ ክብር ይኑርሽ። ይኸውልህ ቃል እንደምታስበው ድጋሚ አይንሽ ማየት አልፈልግም። እንዳትከተኝ ናኒ። ተጓዥልቤ ደጋግሜ በገሰሰው ባሰበት ሁሌ ብሰይ ባሰበት ባለሱቅ በይ ሞዴስ ስጪኝ። ይኸውሽ እሺ አመሰግናለሁ። ጆይ የምትወጂው ልጅ መጣ። በቃ እኔ ልጅሽ አንቺው ባለሱቅ በረኪና ስጪኝ እስኪ። በረኪና ምን ያደርግልሃል? ምን አገባች? ግን ስሜት ጥሩ አይደለም። ስለኔ ስሜት አንቺ አይመለከትሽም እንዴ? እንደዚህ ጤነኛ አይደለም እንዴ? እናቱ ተሰጭኝ እንደሆነ ስጪኝ። የለኝም እንደውም አልሸጥልህም። ይሄ በረኪና አይደል? አይሸጥም። እናት ገብቼ እንዳልወስድ ይዘው ምን ብትሆን አልጠየቅበትም። ለሞት መስሎሽ ነው? እና ለምንድን ነው በረኪና የሚመረተው ዕቃ ለማጽዳት እንጂ ሰው እንዲሞትበት ነው? እውነትህን ነው? እባክሽ ልብስ ላጥብበት ነው። ባይሆን ቶሎ ስጪኝ። እንካ ግን ዋ ምን ነው ትወጂኛለሽ? አዎ ያው የሰው ልጅ ወጥተል ነው ደንባራ አይደለም ወይ ከፍቅረኛው ጋር ይሻለኛል። ሁሉም ሲያምርበት